The day a planet stops for a game. That is gorgeous, and he's worrying Tagliafico in by Lamar and Cucurella. Oh, that's a smart touch as well. Torres! Extra time in the World Cup final. Ferran Torres, Merino! Williams! And thundering for Spain by Ferran Torres! And so it is Spain's time. በሚትላይፍ የዓለም ዋንጫ ፍጻሜ በብልጫ በተሳካ የጨዋታ መዋቅር በዓላማ የተጫወቱት ላፎሪሃ ሮሃ የስፔን ብሔራዊ ቡድን ኮከቦች ሻምፒዮን ሆኑ። አርጀንቲና ስፔንን ለማቆም እንጂ በራሷ መንገድ ለመጫወት አልተገኘችም። የሊዮኔል ሜሲና የአልባ ሴሌስቴ ታጋዮች ተፋላሚነት በሉዊስ ዴ ላ ፉንቴ ጥበብ ፎርሽ ሆነ። ስፔንና አርጀንቲና ጎሉ ከመጥበብ ውጪ አልተገናኙም። ከመጀመሪያው ፊሽካ መነፋት ጀምሮ ጨዋታው፣ ሙከራው፣ ፍላጎቱ፣ ብልጫው ሁሉ የስፔን ነበር። አርጀንቲና ኤሚሊያኖ ማርቲኔዝ ብቻ ነበራት። 120ኛው ደቂቃ ሲጠናቀቅ ትክክለኛው ቡድን አሸንፏል። ስፔን እንደ 2010 ሁሉ በተጨማሪ ደቂቃ በአንድ ጎል ተጋጣሚዋን ማርካ ወደ ሻምፒዮንነት። ያኔ አንድሬስ ኢኒየስታ ሆላንድ ላይ፣ 2026 ላይ ደግሞ ፌራን ቶሬስ በአርጀንቲና ላይ። ሊዮኔል ስካሎኒ በትናንቱ ፍጻሜ የተሳካላቸው አንድ ነገር ቢኖር የስፔንን ጎል ማዘግየት ብቻ ነበር። ከዚያ ውጪ አርጀንቲና ልክ አልነበረችም። በተጨነቀች ቁጥር ኳሱን ስጡትና መፍትሄ ያምጣ የሚባለው ውድ ልጇ ሊዮኔል ሜሲ አንዳች እድል እንዳይፈጠር በቁጥጥር ስር ነበር። ለሜሲ የተተወ ክፍተት የሚፈቀድ የኳስ ስርጭት አልነበረም። የሚያስብበት ቅጽበት አልተሰጠውም። ወደ ቀኝም ወደ መሃልም ሲሻገር በሮድሪ ራዳር ስር ነበር። አጋዥ ሲፈልግ ማንም አልነበረም። የፍጻሜ ያህል ይሆናል ተብሎ ሲጠበቅ ፈረንሳይን በአንበርከክ ብልጫ ተራ ጨዋታ እንዳስመስሉት ግማሽ ፍጻሜ ዴ ላ ፉንቴ ፍጻሜውን እጅግ ቀላል ፍጻሜ አድርገው ታጠናቀዋል። ስፔን የ2026 የዓለም እግር ኳስ ዋንጫ ሻምፒዮን። ትሪቡን ዳሰሳ። ስፔን እንደገና እግር ኳስ በህብረት የሚተጉ ኮከቦች የሚሰሩት ቡድን ብልጫ እንደሚያሳይ አስመሰከረች። ከተናጠል የተጫዋቾች እንቅስቃሴ በላይ ቡድን የክብር መነሻና መድረሻ ነው አለች። ላሚን ያማል የተከላካዮች ፈተና ነበር። ተቀይሮ የገባው ኒኮ ዊሊያምስ የአርጀንቲና መከላከል መሰበር ምክንያት። ፋቢያን ሩይዝ፣ ዳኒ ኦልሞ ተቀይሮ የገቡ አማካዮች ሁሉም የብልጫው መነሻ ናቸው። በተለይ ደግሞ አንድ ኮከቧ የሁሉም ነገር ማጠንጠኛ ነው። ሮድሪጎ ካስካንቴ። ፈረንሳይና አርጀንቲና በስፔን እጅ ሲሞቱ መሪው ጄኔራል እሱ ነው። በፈለጉት ደቂቃ ጎል የሚያስቆጥሩት አርጀንቲናዎች አንዳች የረባ ሙከራ ያለማድረጋቸው ሚስጥር ነው። የስፔን የኳስ ቁጥጥር ብልጫ አምሮ ነው፣ መረጋጋት ነው። አንድም ጊዜ ቀድሞ ጎል ተቆጥሮበት ያልተመራው መከላከሉ፣ ድንገት ተጋጣሚን የሚሸኙ ጎሎችን የሚያስቆጥሩ አጥቂዎቿ ሁሉ በተናጠል መጠቀስ ይችላሉ። ግን ስፔን ዋና መገለጫዋ እንደ ኦርኬስትራው የተዋሃደ ቡድኗ ነው። አርጀንቲና ሐሳብ አልባ አቅም አልባ ያደረገው ምርጥ የቡድን እንቅስቃሴዋ ነው። And the player of the tournament is the Spanish captain, simply regal in his position, a leader in his style of play this time, Rodri of Spain. አርጀንቲና በጀግንነት ተከላከለች። የስፔን ሙከራዎችን በተደጋጋሚ አድነዋል። ማርቲኔዝንና ግባቸውን ላለማስደፈር ተፋልመዋል። ግን ቡድኑ በጥሎ ማለፍ ጨዋታዎች ካሳያቸው የማይዘነጉ ተጋድሎች በጣም ርቆና ዝሎ ነበር። ስፔንን ለማሸነፍ ሳይሆን በስፔን ሳይሸነፍ ለመውጣት ብቻ የተዘጋጀ ቡድን ነበር። በተገኘው አማራጭ ሁሉ የስፔንን ጎሎች ማዘግየት እንጂ የአርጀንቲናን ጎል ለማስቆጠር ብቁ አልነበረም። ኳሱን ያስረከበው የአርጀንቲና ብሔራዊ ቡድን የማታ ማታ ዋጋ ያስከፈለውን የኃይል ጨዋታም ጭምር በዓለም ዋንጫ ፍጻሜ ታይቶ በማይታወቅ ሁኔታ ተግብሯል። 25 ፋውሎችን ቡድኑ ሰርቷል። ኤንዞ ፈርናንዴዝ በሁለት ቢጫ ለማጣትም ተገዷል። በሙሉ ተጫዋቾች ያልቻሉትን ተጋጣሚያቸውን በ10 ተጫዋቾች ማቆም አልቻሉም። ከመለያ ምት መለያየት መደረሻ አድርገው ለመከላከል ቢታገሉም የዘገየውን ማስቀረት አልቻሉም። አንድ ጎል አስተናግደው ሂደታቸውን ፈጽመዋል። ሉዊስ ዴ ላ ፉንቴ በ2024 እና በ2026 የአውሮፓና የዓለም ሻምፒዮን። በዓለም ዋንጫው 8 ጨዋታዎች አልተሸነፉም። በተከታታይ 38 ጨዋታዎች ሽንፈት አልቀመሰም። ላፎሪሃ ሮሃ
የስፔን ብሔራዊ ቡድን በዓለም ዋንጫ ከታዩ ምርጥ መከላከሎች አንዱን አሳይተዋል። ስፔን በ8 የዓለም ዋንጫ ጨዋታዎች 1 ጎል ብቻ አስተናግዳለች። የትኛውም የዓለም ዋንጫ ሻምፒዮን በታሪክ ይህንን የመከላከል ስኬት አላስመዘገበም። የአርጀንቲናው ግብ ጠባቂ ኤሚ ማርቲኔዝ በፍጻሜው ጨዋታ ብቻ 11 ኳሶችን ሲያድን፣ የስፔኑ ግብ ጠባቂ ኡናይ ሲሞን በአጠቃላይ በውድድሩ በ8 ጨዋታዎች 10 ኳሶችን ብቻ አድኗል። ስፔን ምን ያህል አስደናቂ መከላከል እንደመሰረተች ይህም ለዋንጫ እንዳበቃት ምስክር ነው። Spain are the champions! The kings of Europe! በአንድ ወቅት የዓለም ዋንጫው የዝቅተኛ ብቃት ማሳያም አንደር አቺቨር ስፔን ሌላ ወርቃማ ትውልድ ይዛ የእግር ኳሱን ዓለም ተቆጣጥራለች። ምዕራብ ጀርመን፣ ፈረንሳይ፣ ራሷ ስፔን በ2008 እና 10 ሻምፒዮን በሆነ ቡድኗ እንዳደረጉት የአሁኑ የዴላ ፎንቴ ቡድን ያደርገውን ገድል ፈጽመዋል። ለብዙ ጨዋታዎች ያልተሸነፈው ብሔራዊ ቡድን አሁን የስፔን ብሔራዊ ቡድን ነው። በዓላማ በብልጫ በህብረት ይጫወታል። ኮከቦች ከቡድኑ በላይ አይደሉም። የትኛውም ተጫዋች ቡድኑ ለሚፈልገው ዓላማ ይገዛል። በአሰላለፍ ይታያል፣ ከአሰላለፍ ይወጣል። ስፔን በእግር ኳስ ሲምፎኒዋ የፈረንሳይን አስፈሪ ማጥቃት፣ የአርጀንቲናን እምቢባይነትና የሜሲን ተአምራዊ አስተዋጽኦ ተራ አድርጋ ሻምፒዮንነቷን አረጋግጣለች። And so it is Spain's time. ስፔን የዓለም ሻምፒዮንነት ይገባታል የብዙዎች ሐሳብ ሆነ። እያንዳንዱ የኳስ ስርጭት ዓላማ አለው። እያንዳንዱ ውሳኔ ለቀጣዩ ውጤት መንደርደሪያ ነው። ኳስ ዝም ብሎ መቆጣጠር ብቻ ሳይሆን ተጋጣሚን ቦታ የሚገፍ ቁጥጥር የሚያደርግ ቁጥጥር። እግር ኳስ በስፔን ብሔራዊ ቡድን ስር ኮሪዮግራፊ ነው። አርጀንቲና የስፔን ተጫዋቾችን ጥላ ከማሳደድ ውጪ አማራጭ እንዳይኖራት ያደረገ የጨዋታ ስልቷ ፍጻሜው ላይ በብልጫ እንድትወጣ አደረገ። የመከላከሉ አጥር እስኪቻለው ወደፊት ይሄዳል። አማካዩ ተጋጣሚ እንዳይረጋጋ እንዲባክን ይጫናል፣ ይነጥቃል፣ ኳስ ይቆጣጠራል። አጥቂዎች ጎሉን እስኪያገኙት ድረስ ረፍት አልባ ናቸው። ኳሱን በሚያጡበት ሰዓት መልሶ ለማግኘት ይዋደቃሉ። አርጀንቲና በመጀመሪያው አጋማሽ አንድም ሙከራ ያላደረገችበት ምክንያትም ይህ ነው። Aimed in towards Olmo and now Yamal! Cucurella, oh that's a smart touch as well. Torres! Kubasi! And Enzo Fernandez is walking. Lamine Yamal! Oh what a save! Pedri Williams! Oh Martinez again! Pedro Porro, Williams! And thundered in for Spain! የአርጀንቲና ብሔራዊ ቡድን ተጋጣሚዎቹን በታክቲካል ፋውል ጭምር ለማቆም የሚጥር ነው። ብዙ የእግር ኳስ ደጋፊዎች ጭምር የሚበሳጩበትን ጉንተላ ጉሽሚያ ሜዳ ላይ እንደ ስትራቴጂ ይከተላል። የኳታርና በአሜሪካ ፍጻሜዎች 51 ፋውል በጋራ የሰሩት አርጀንቲናውያን በዚህ አጫዋት የተነሳ አላስፈላጊ በሆነ መንገድ ኤንዶ ፈርናንዴስ በቀይ ካርድ ተወግዶ የመጨረሻውን ጭማሪ ጊዜ የበለጠ እንዲፈተኑበት አስገድዷቸዋል። ወደ 10 ተጫዋች ከወረዱ በኋላ ሊዮኔል ሜሲ የበለጠ የተነጠለ ተጫዋች፣ አማካዩ በስፔን ፈጽሞ የተበለጠም፣ ተጋላጭነቱ የጨመረ፣ ማጥቃትን የሰረዘ ቡድን ሆኖ ታየ። ከቀይ ካርዱ በኋላ ፔናልቲ መድረስ የማይታሰብ እንዲሆን ሆኖበታል። ስፔን ከፔድሮ ፖሮ ከተሻገረ ኳስ ኒኮ ዊሊያምስ በግንባር ከመለሳትና ፌራን ቶሬስ በግሩም ሁኔታ ካስቆጠራት ጎል በኋላ መቀዛቀዝ ያሳየች ቢመስልም ዋንጫውን ለማንሳት ግን በቂ ነበር። የዓለም እግር ኳስ ዋንጫ ፍጻሜው ልክ እንደ አሜሪካ ሱፐር ቦል በረፍት ሰዓት የሙዚቃ ድግስ ቀርቦበታል። ማዶና፣ ሻኪራ፣ ጀስቲን ቢበር፣ ቢቲኤስ፣ በርና ቦይ፣ ኮልድ ፕሌይ ከተጫዋቾች ሮናልዲኖ እና ሮናልዶ ሉዊስ ናዛሪዮ ዴሊማ ተሳትፈዋል። ድንቅ ሾው ቢሆንም ብዙዎች ግን የእግር ኳስ ጠባይ ያልሆነ ኢንፋንቲኖ እግር ኳስን በአሜሪካውያን ቅኝት ያስረከቡበት የመጨረሻው ማሳያ ብለውታል። ፊፋ ወደፊት ተመሳሳይ ነገር የሚያስብ ከሆነ ወይ ከጨዋታ መጀመር በፊት አለዚያም ጨዋታ እንዳለቀ መሆን አለበት ሲሉ ተቃውመዋል። የተራዘመ ረፍት ጨዋታን ያቀዘቅዛል፣ ተመልካችን ከስሜት ይነጥላል፣ የእግር ኳስ ባህል መገለጫ አይደለም በማለት የሀፍታይም ሾውን የተቃወሙት ብዙዎች ናቸው። በቃላት የሚሰማኝን ማስቀመጥ እጅግ ይከብደኛል። እነዚህን ድንቅና ምርጥ ኮከቦች እየመራሁ እዚህ በመድረስ የተለየ ኩራት ይሰማኛል። አርጀንቲና ጥሩ ቡድን ነው። ሊዮኔል ሜሲ ባለልዩ ተሰጥኦ፣ ለወጣቶች የተለየ አርያ፣ ሜሲ አይደገምም ብለዋል
ሉዊስ ዴላ ፎንቴም። የዓለም ዋንጫው የወርቅ ኳስ ተሸላሚ ኮከቡ ሮድሪጎ የአሰልጣኛችን ስራ የቡድናችን ውህደት ዩኒክ የተለየ ነው ሲል ተናግሯል። በውድድሩ 8 ጎሎችን ከመረብ ያሳርፈው አርጀንቲናን በተለየ ብቃት እየመራ እስከ ፍጻሜ የዘለቀው ሊዮኔል ሜሲ እያዘነ ተሰናብቷል። የ39 ዓመቱ ኮከብ ፍጻሜው ከብዶ ታይቷል። እንግሊዝን የረታባቸውን ቅጽበቶች ለመፍጠር እድል ሳይሰጠው ጨዋታውን በስፔን ተጫዋቾች ቁጥጥር ስር ውሎ አጠናቋል። ያም ሆኖ ሜሲ የፍጻሜው ሽንፈት እንዳለ ሆኖ በጋራ የመጣንበት እዚህ የደረስንበት መንገድ አይረሳም ሲል ተናግሯል። የዓለም ዋንጫው ጥሩ ነገር ማለቁ ነው በሚል ከፊፋ በርካታ የውዝግብ ውሳኔዎች አንጻር የዓለም ዋንጫው በችግር ውስጥ ማለፉን የተቹ እንዳሉ ሁሉ በማይዘነጉ ጨዋታዎች፣ በማይረሱ ኮከቦች፣ ባልተገመቱ ቡድኖች ጉዞ፣ በደማቅ የስታዲየም ድባብና ሌሎች ነገሮች የዘንድሮ የዓለም ዋንጫ ስኬታማ ነበር የሚሉም ይሰማሉ። ላፎሪያ ሮሃ ያም ሆነ ይህ የሚገባውን ሻምፒዮንነት አሳክቷል። የውድድሩ የተሟላ ቡድን የውድድሩ ሻምፒዮን ሆኖ አጠናቋል። በእድል በጣፈንታ ሳይሆን በተሰራ የጨዋታ መልክ ነግሰዋል። ተጋጣሚዎቻቸው ከባድ ነበሩ፣ ግን ሁሉንም ተራ በተራ በታመኑለት የጨዋታ ስልት እጅ አሰጥተዋል። ስፔኖች ላፎሪያ ሮሃም የዓለም ዋንጫ የቅብብሎች ሂደትም ያጅበዋል። በኒውዮርክ ኒው ጀርሲ ሜትላይፍ የፍጻሜ ዕለት የሊዮኔል ሜሲ አስደማሚ ድንቅ የዓለም ዋንጫ ገድል ሲደመደም ላሚን ያማልን ጨምሮ የስፔን ወርቃማ ትውልድ የእግር ኳስ ብልጫ ደግሞ ጀምሯል። አርጀንቲናና የእግር ኳስ ንጉሷ ሜሲ ሻምፒዮንነቱንና የኮከብነት ሽልማቱን ለስፔን እና ለስፔናዊት ኮከብ አስረክበዋል። ከኬፕ ቨርድ፣ ግብፅ፣ ስዊዘርላንድ፣ እንግሊዝ ብሔራዊ ቡድኖች ጋር የማይቻል የሚመስለውን እየፈጸሙ ዋንጫውን ከጣሊያንና ብራዚል ቀጥሎ በተከታታይ ለማንሳት ያሰፈሰፉት አርጀንቲናውያን በፍጻሜው ቀን ስፔንን መቋቋም ተስኗቸው እጅ ሰጥተዋል። ያም ሆኖ ግን የዚህ የዓለም ዋንጫ ዋና መነጋገሪያዎቹ ነው ይታወሳሉ። እግር ኳስን በልባቸው ይዘው ሜዳው ላይ የፈሰሱት ስፔናውያን በታሪክ ሁለተኛውን የዓለም ዋንጫ ክብራቸውን አሳክተዋል። ያ የማይደገም የሚመስለው የስፔን ትውልድ ከ16 ዓመታት በኋላ በሌላ ቡድን ስኬታቸው ሲደገም ስታዲየም ላይ ተመልካች ሆነው መስክረዋል። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ የእግር ኳሱን ትልቅ ሽልማት በመጨረሻ ለስፔን ብሔራዊ ቡድን አምበል ሮድሪ አስረከቡም። ስፔን ሻምፒዮን የዓለም ዋንጫውን ተጠናቀቀ። The day a planet stops for a game. That is gorgeous. He's worrying Tagliafico in by Lamar and Cucurella. Oh, that's a smart touch as well. Torres! Extra time in the World Cup final. Ferran Torres, Merino, Williams! And thundered in for Spain by Ferran Torres! And so it is Spain's time.